ሰላም ውድ የዋሪድ ቤተሰቦች እንዴት ናችሁ? በመጀመሪያ 3000 ሰብስክራይበር ስላስገባችሁኝ አመሰግናችኋለሁ። ዛሬ ይዤላችሁ የመጣሁት የስልካችሁ ባትሪ ቶሎ እያለቀ ካስቸገራችሁ 100% ሞልታችሁ ትንሽ ስትቆዩ የሚቀንስባችሁ ከሆነ በምን አይነት መንገድ እንደምታስተካክሉ ይዤላችሁ መጥቻለሁ ማለት ነው። ቪዲዮን እስከመጨረሻው ድረስ መከታተላችሁን እንዳትረሱ። ለቻናሉም አዲስ ከሆናችሁ ሰብስክራይብ ላይክ አድርጉላችኋለሁ። የስልካችሁ መደወያ ላይ ትገቡና ስታር መሰላል ብላችሁ 0228 መሰላል ስትሉ በዚህ መንገድ ያመጣላችኋል ማለት ነው። እዚህ ጋር ላስጠነቅቃችሁ የምፈልገው ነገር አለ ማለት ነው። እዚህ እታች ላይ በቀይ ምልክት ያለው ኪክ ስታር የሚለውን ስትነኩ እንዳትደነግጡ። ለትንሽ ሰከንድ ራሱን ዘግቶ ሪስታርት አድርግቶ ራሱን ስለሚመልስ በራሳችሁ እንዳታበሩ ማለት ነው። አንደኛ ስልካችሁ ኖርማል የሆነ ቻርጅ እየቀነሰ ካላስቸገራችሁ ይሄን ነገር ባትነኩ ይመረጣል ማለት ነው። ምክንያቱም ይሄን ነገር ስትነኩ ራሱ የሚመረጠው ከ20% እስከ 15% መሆን አለበት ማለት ነው። ፉል ቻርጅ ላይ ሆኖ አይነካም ማለት ነው። እና ይሄን ላስጠነቅቃችሁ ፈልጋለሁ ማለት ነው። በዚህ መልክ ወደ ኮዱ ከገባን በኋላ ይሄ የሚያሳየን የኔትወርክ ሁኔታ ነው የሚያሳየን ማለት ነው። ስልካችን ከቴሌ ጋር ያለውን ግንኙነት ጥራት ይገልጽልናል ማለት ነው። ኤልቲአይ ስልካችን በ4G ኔትወርክ ላይ መሆኑን ያሳየኛል ማለት ነው። አሁን የኔ ስልክ 4G ላይ መሆኑን ነው ማለት ነው የሚያሳየኝ ኤልቲአይ የሚለው ማለት ነው። እዚህ ጋር የምናየው RSSI የሚለው ደግሞ 67 ይህ የሲግናል ጥንካሬ መለኪያ ነው ማለት ነው። ቁጥሩ ወደ 0 በቀረበ ቁጥር ሲግናሉ በጣም ጠንካራ ነው ማለት ነው። 67ቱ በጣም ጥሩ ኤክሰለንት የሚባል ደረጃ ላይ ያለ ነው ማለት ነው። ስለዚህ ኢንተርኔታችን ፈጣን መሆን አለበት ማለት ነው። እዚህ ደረጃ ላይ ለመድረስ ማለት ነው። RSRIP የሚለው ደግሞ 104 ይሄ ደግሞ ግንኙነታችሁ ምን ያህል አስተማማኝ እንደሆነ ያሳያል ማለት ነው። መካከለኛ የሚባለው ደግሞ ፋይር ይባላል ማለት ነው። ፋይር የሚባለው ሲሆን በአካባቢ ያሉ ህንፃዎች ወይም ርቀት ትንሽ ተጽዕኖ እያሳደሩ መሆኑን ይጠቁመናል ማለት ነው። ሌላኛው የባትሪ ሁኔታ ነው ማለት ነው። የባትሪ ሁኔታ ኮሬንት ቫልዩ ይባላል። ይሄ ክፍል ስልካችን አሁን ባለበት ሰዓት ያለውን ጉልበት ቮልቴጅ ያሳየናል ማለት ነው። አሁን የኔ የስልኬ ቮልቴጅ 3377 0.0 ኤምቪ ባትሪ ውስጥ ያለውን የኤሌክትሪክ ግፊት ነው ማለት ነው የሚያሳየኝ ቮልቴጅ የሚለው ቦታ ማለት ነው። ሞልቶ ሲጨርስ ይሄ ቁጥር ይቀንሳል ማለት ነው። ቻርጃችን ሞልቶ ሲጨርስ ሲያደርግ ማለት ነው። ቻርጅ ስናደርግ ይጨምራል 3770 ባትሪ ጥሩ የጤና ሁኔታ ላይ እንዳለ ያሳየናል ማለት ነው። ሌቭል 70% ይሄ ሁላችንም ሌቭል 70% የሚለው ደግሞ ሁላችንም የምናውቀው የባትሪ ፐርሰንት ነው ማለት ነው። አሁን የራሴን ስልክ ነው እዚህ ጋር የነገርኳችሁ ያለሁት። እናንተም በዚህ ኮድ ከገባችሁ እኔ በማሳያችሁ የራሳችሁን የስልካችሁን ሌቭል ደረጃ ማወቅ ትችላላችሁ ማለት ነው። ስልካችን 70% ላይ ቻርጅ ካለ ያሳየናል ማለት ነው። አሁን ያለንበት ሌቭል ብላክ 6 ብላክስ 08 ስልኩ ባትሪው በ8 እኩል ቦታ ቢከፍለው አሁን 6ቱ ሞልቷል ማለት ነው። ይሄ ከ70% ጋር ተመሳሳይ ትርጉም አለው ማለት ነው። የቻርጁ ሁኔታ ብለን ካየን ቻርጅ ታይፕ ቻርጂንግ ታይፑ አይነው ስልኩ አሁን በቻርጅ ላይ አለመሆኑን ይገልጻል ማለት ነው። ቻርጅ እያደረግን ቢሆን ኖሮ እዚህ ቦታ ላይ AC ወይም USB የሚል ጽሁፍ ይኖር ነበር ማለት ነው።
እዚህ ሶስተኛ ላይ የምናየው ቻርጂንግ ታይፕ የሚለው ቦታ ላይ ማለት ነው ስልካችንን ቻርጅ ብናደርግ ምን ያሳየናል ማለት ነው ኤሲ ወይም ደግሞ ዩኤስቢ የሚል ጽፈት ያመጣልናል ማለት ነው። ይሄን ስልካችሁን ቻርጅ አድርጋችሁ መለየት ትችላላችሁ ማለት ነው። ለማጠቃለያ ደግሞ ባትሪ በ70% ላይ ይገኛል ማለት ነው። ጤንነቱ ቮልቴጁ በጣም ጥሩ መሆኑን ያሳየኛል ማለት ነው የኔ ስልክ። ኔትወርኬ ደግሞ 4G መጀመሪያ ላይ እንደጠቀስኩላቸው 4G ነው ማለት ነው የኔ ስልክ። ሲግናሉ ደግሞ ምንም የሚያሰጋ ነገር እንደሌለውም ያሳየናል ማለት ነው። ጥሩ ላይ እንዳለ ያሳየኛል ማለት ነው። የኔ ስልክ አሁን ቮልቴጄ የእናንተንም የስልካችሁን ቮልቴጅ በዚህ ማወቅ ትችላላችሁ ማለት ነው። መጨረሻ ላይ በጣም እንድትሰሙኝ የምፈልገው ነገር ይሄ በጣም ጥንቃቄ የሚፈልግ ነገር ነው። እንደ ማሳሰቢያ ከታች በቀይ ጽሁፍ ኩዊክ ስታር የሚለው የተለየ ይሄ አዘራር አብዛኛውን ጊዜ የባትሪ መለኪያ ለማስተካከል ባትሪ ካሊብሬሽን የሚያገለግል ነው ማለት ነው። ባትሪ ድንገት ከዘለለ ለምሳሌ ከ50% ወደ 20 በፍጥነት ከወረደ ይሄንን በመጫን ማስተካከል ትችላላችሁ ማለት ነው። ግን ይሄ ነገር ካላያችሁ እባካችሁ እንዳትነኩት። ነገር ግን አሁን ስልካችሁ በጥሩ ሁኔታ ላይ ስለሆነ ባትነኩ ይመረጣል ማለት ነው። ምክንያቱም ስልካችሁን ባትሪያችሁን ሊገልባችሁ ይችላል ማለት ነው። ይሄን ኩዊክ ስታር የሚለውን የምትነኩት ቻርጅ ሞልታችሁ ለምሳሌ 80% እያለ ሪስታርት ልታደርጉ ትችላላችሁ። አንዳንድ ስልክ ደግሞ ድንጋይ ያለው ባትሪ የሚወጣ ከሆነ ሲልድ ካልሆነ ማለት ነው ባትሪ አውጥታችሁ በምታስገቡበት ጊዜ ቻርጅ ሊቀንስ ስለሚችል 80% ኖሮት ወደ 30 ወይ ወደ 40 የሚቀንስ ከሆነ ይሄ ኩዊክ ስታር የሚለውን ከነካችሁ የስልካችሁን ባትሪ ሁኔታ ያስተካክልላችኋል ማለት ነው። ነገር ግን ስልካችሁ ዘግታችሁ ስከፍቱ ፐርሰንት የማይቀንስ ኖርማል ከሆነ ባትነኩ ይመረጣል ማለት ነው። ምክንያቱም ባትሪያችሁን ሊጎዳባችሁ ይችላል። ይሄ የሚመረጠው አሁን እንደነገርኳችሁ ነው ማለት ነው። የስልካችሁ ባትሪ ሁኔታ በዚህ መንገድ ማየት ትችላላችሁ ማስተካከል ትችላላችሁ ማለት ነው። ለቻናሉም ደግሞ አዲስ ከሆናችሁ ሰብስክራይብ ላይክ ሼር አድርጉላችኋለሁ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ቪዲዮን እስከ መጨረሻው ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ይመቻችሁ።